አላሁ አክበር ጉዳትሉም ዓለምን እያነጋገረ የሚገኘው የነዚህ ሰዎች ድርጊት እንግዲህ ብዙ ሰዎችን አነጋግሯል። ፓለስታይኖች ታሪክ ሰርተዋል። በእግር ኳሱ ወደ ሩብ ፍጻሜ አልፈዋል ማለት ነው ከሶሪያ አቻቸው ጋር። ይህ ጨዋታ ለሶሪያም ለፓለስታይንም ልዩ ነበረ። የቀፋፊዋ እስራኤል መሪ የሆነው ኔታንያሁ ወደ ኒውዮርክ ከተማ ሊያቀና ማቀዱን ተከትሎ የዓለም ትላልቅ ሚዲያዎች ሁሉ የፊት ገጻቸው ይሄ ዜና እየሆነ ይገኛል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል በሆኑ መረጃዎች ተመልሰን ተገናኝተናል። ዛሬ እንግዲህ ከመንቃኛቸው ቪዲዮዎች መካከል ዞህራን ማምዳዊና የኔታንያሁ ፍጥጫ አንድ ስቴፕ ከፍ ብሏል ማለት ነው ኢንሻአላህ። ዞህራን ማምዳኒ በምርጫ በሚወዳደርበት ሰዓት ላይ እንግዲህ ኒውዮርክ ከንቲባ ከሆንኩኝና ወደ ኒውዮርክ የሚያቀና ከሆነ ኔታንያሁ ለእስር ዳርገዋለሁ እንዲሁም አስረዋለሁ እያለ ሲናገር ነበር። አሁን ደግሞ እንግዲህ ከእስራኤል የወጡ ባሉ መረጃዎች ኔታንያሁ ወደ ኒውዮርክ አሜሪካ ለማቅናት እንግዲህ እንዳሰበ መረጃዎች ሲወጡ ነው የሚገኙት። ምን ይፈጠራል የሚለው ዓለም ላይ እንግዲህ በጣም በጉጉት የሚጠበቅ ጉዳይ ሆኗል። እንግዲህ ሌሎችም አዝናኝና አስተማሪ መረጃዎች አሉ። ሁሉንም አብራችሁ እንድትከታተሉ ግብዣዬ ነው። በፊልስጤማውያን መረጃ እንጀምራለን። ፓለስታይኖች ታሪክ ሰርተዋል። በእግር ኳሱ ወደ ሩብ ፍጻሜ አልፈዋል ማለት ነው ከሶሪያ አቻቸው ጋር። ይህ ጨዋታ ለሶሪያም ለፓለስታይንም ልዩ ነበረ። ምክንያቱም ሶሪያ ከበሽር አልአሳድ መንግስት የተለያየችበትን 1ኛ ዓመት በምታከብርበት ቀን ነው እንግዲህ ወደ ሩብ ፍጻሜ ያለፈችው በአረብ ካፕ። ሌላኛው ደግሞ ለመጀመሪያ ጊዜ ነው ፓለስታይኖች በአረብ ካፕ ሩብ ፍጻሜ ሲገቡ። ለሁለቱም ሀገራት ልዩ ነበረ። ይህ ጨዋታ በጣም ያስቅ ነበረ። ለምን እንደዚህ እንዳልኳችሁ ልንገራችሁ። ሁለቱም ሀገራት አቻ መውጣት ያሳልፋቸው ነበርና በጨዋታው ሁለቱም ጎል ለማግባት የሚያደርጉት ጥረት ይሆናላ ተያይዘን እንለፍ የሚመስል ጨዋታ ነበርና ብዙዎች እየተቀባበሉት ነበር። ያም ሆኖ ግን ማለት ነው ድላቸውን የሚገርመው ባላንጣ አይመስሉም በጋራ ነበር እንግዲህ ያከበሩት። እንደምትመለከቱት እዚህ ጋር የምትመለከቱት መሐመድ ሳላህ የተባለ ፓለስታይናዊ ነው። በደስታው ቀን የሲሪያንም የፓለስታይንንም ባንዲራ ይዞ ነበር ስቴዲየሙን ሲዞሩ የታየው። ይህ ልጅ የሚገርማችሁ በጋዛ የተወለደና በጋዛ ያደገ አላህ ብሎለት በጦርነቱ ያልሞተ አሁን ላይ ለዚህ ድል በቅቷል ማለት ነው። አሁን ላይ ሶሪያዎችም ፓለስታይኖችም ትልቅ ደስታ ላይ ናቸው በኳሱ ዓለም ማለት ነው። ኳሱን የምትከታተሉ ሰዎች ይህ የአረብ ካፕ እንዳመልጣችሁ በጣም ደስ የሚል ውድድር ነው። ፓለስታይኖችም አሁን ላይ አልተቻሉም። እስካሁን ባለው ምንም አይነት ሽንፈት አላጋጠማቸውም። አንድ አሸንፈው በሁለት አቻ ነው እንግዲህ ሩብ ፍጻሜ የደረሱት። አሁን ላይ የፓለስታይን ጉዳይ ብዙዎች የተቀባበሉት ነው። አልহামዱሊላህ ሁለቱም ሙስሊም ሀገራቶች አንድ ላይ ተጫውተው ማለፋቸው በጣም የሚያስደስት ነው። እዛ ላይ ደግሞ ያላቸው ሪስፔክት ደስ ይላል። ፍልስጤማውያን ግን እንዴ በጣም ነው የሚያስገርሙት የኳስ ጥበባቸው። ሱብሃንአላህ ማሻአላህ በጣም የሚያስገርም ነው። በዚህ መከራ ውስጥ ሆኖ እንደዚህ አይነት ለህዝባቸው እንደዚህ አይነት ደስታ መስጠታቸው ደስ ብሎናል። እንግዲህ ደግሞ ቀጣይ የማሳያችሁ ቪዲዮ በኒውዮርክ ከንቲባው ዞህራን ማምዳዊና በኔታንያሁ መካከል የተፈጠረው ፍጥጫ ይሆናል። እሱን ቪዲዮ አብረን እንመልከት። ሲጠበቅ የነበረው ፍጥጫ ጀምሯል። የቀፋፊዋ እስራኤል መሪ የሆነው ኔታንያሁ ወደ ኒውዮርክ ከተማ ሊያቀና ማቀዱን ተከትሎ የዓለም ትላልቅ ሚዲያዎች ሁሉ የፊት ገጻቸው ይሄ ዜና እየሆነ ይገኛል። ምክንያቱ ደግሞ በታሪክ ሙስሊም የሆነ የአሜሪካ የኒውዮርክ ከተማ ብቸኛው መሪ ዞህራን በምርጫ ቅስቀሳው ጊዜ እኔ ከተመረጥኩኝ የቀፋፊዋ እስራኤል መሪ የሆነው ኔታንያሁ ወደ እኔ ከተማ ከመጣ ያለምንም ሞላወል አስረዋለሁ ብሎ ነበረ። ምክንያቱ ደግሞ ቀፋፊዋ እስራኤል በፓለስታይን ላይ በተለይም ደግሞ በጋዛውያን ንጹሃን ላይ ያደረገችው አስነዋሪ ድርጊትን በማስመልከት ነው። ታዲያ አሁን አዲስ ነገር ምን ተፈጠረ ለምትሉ የቀፋፊዋ እስራኤል መሪ የሆነው ኔታንያሁ ወደ ኒውዮርክ ከተማ ሊያቀና በመሆኑ ነው። በዚህ ጉዳይ ላይ የእስራኤል የውጭ ጉዳይ ሚኒስትር መግለጫ ያወጣ ሲሆን ከዚህ በፊት ዞህራን የተናገረውን ነገር ኔታንያሁን አስረዋለሁ ያለውን አጣጥለዋል። ታዲያ አሁን የውጭ ሚዲያዎች ታላላቅ ተጽዕኖ ፈጣሪ ሚዲያዎች ሁሉ የፊት ገጻቸው ይሄ ሆኗል። ዞህራን ቃሉን ያከብር ይሆን ወይስ ደግሞ ያፈገፍጋል የሚለው እጅግ በትኩረት የሚጠበቅ ይሆናል። እጅግ አዳዲስ ነገሮች ከወጡ አደርሳቸዋለሁ። ሰሞኑ ቪዲዮ ስላልሰራው ሊይዝብኝ ይችላል። በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። አላሁ አክበር ጉዳትሉም ዓለምን እያነጋገረ የሚገኘው የነዚህ ሰዎች ድርጊት እንግዲህ ብዙ ሰዎችን አነጋግሯል። የአላህን ተአምርም አይተንበታል። ይሄ ቪዲዮ እንደምትመለከቱት እንግዲህ ሰዎቹ የባህር ዳርቻ አሸዋ ላይ የአላህን ስም ይጽፋሉ። ታዲያ ማዕበሉ የሚገፋው ውሃ ይደርስና የአላህን ስም ላለማጥፋት ይመለሳል። ይሄ ነገር እውነት ነው አይደለም የሚለውን ደግሞ ማረጋገጫ የአላህን ስም በእጃቸው የጻፉትን ያጠፉታል ማለት ነው አሸዋውን። ከዛ በኋላ የሚፈጠረው እንግዲህ ቪዲዮ ላይ አሳያችኋለሁ። ከዛ በፊት ግን
ቦት ያላደረጋችሁ ባይ ላይ በሚገኘው ሊንክ ገብታችሁ እኔም ቦት ማድረጋችሁ እንዳይረሳ። እስላማዊ መረጃ ሰጪ ላይ ያለው ኖሚኔት ተደርጋለሁ። ለተለያዩ ፕሮግራሞች ደግሞ ከፈለጋችሁ ሱፍ ምናምን መዘነጥ ማለት ነው እዚህ ጋር በማስቀምጥላችሁ ሜንሽን በማድረግላችሁ አካውንት ገብታችሁ አናግሩት ማለት ነው። ቪዲዮ እንመልከት። Allahu Akbar. Allahu Akbar. Kenapa kau jumpa nak kaya lawan doalah? Allahu Akbar. Yeah. Guys, pilih ke pintu. أبو مسعود البدري يتبع الصحابي رضي الله عنه عند باريون وإما قلقايون سيقرف عند دمسي سمال በጣም ተቆጥቶ እየገረፈ ነው። ድምፁ ከጀርባ ይመጣል። ኢዕለም ያ አባ መስዑድ ኢዕለም ይላል። እወቅ የሚል ድምፅ ይሰማል። ግን ቁጣ ላይ ስለነበርኩ መግረፌን ቀጠልኩ ይላል። ድምፁ እየቀረበ ሲመጣ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ኢዕለም አባ መስዑድ አነ አላህ አቅደረ ዐለይከ ሚንከ ዐላ ሃዛል ጉላም አንተ በዚህ ሕፃን ላይ ካለህ አቅም በላይ አላሁ ስብሓንሁ ወተዓላ በአንተ ላይ አቅም እንዳለው እወቅ አሉት። አባ መስዑድ ደነገጠ። ነዓም አንተ በዚህ ደካማ ምስኪን ላይ ካለህ አቅም የበለጠ አላሁ ስብሓንሁ ወተዓላ በአንተ ላይ አቅም አለው ሲሉት ደነገጥኩ ይላል። ወዲያውኑ ወላሂ ላ አድሪቡ መምሉከን ባዕደሁ አበደን ማንንም ባሪያም ሆነ አገልጋይ ከዚህ በኋላ አልመታም ወላሂ ወሁወ ሑሩን ሊወጅሂላህ ይህንንም ደግሞ እኔ የመታሁትን ይህንን አገልጋይን ለአላህ ስል ነፃ አድርጌዋለሁ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም አማ ለው ለም ተፍዐል ለመሰትከ ናር አሉት። ይህንም ባታደርግ ኖሮ ጀሃነም ትቀምስ ነበር ሳታገኝህ ነበር አሉት። 14 ልጆች ነበራቸው። 14 ልጅ አላህ ወሰደባቸው። በጣም ሰፊ ሀብት ነበራቸው። ሀብታቸውን ነሳቸው። ያ ሁሉ ፈተና ደርሶ አሁንም በጥንካሬ አሁንም በኢማን ነው አልহামዱሊላህ የሚላው ምላስ ቀጥሏል። ያን ጊዜ ፈተና ወደ እሳቸው መጣ። ፈተናው እሳቸው ላይ ሲመጣ እጃቸው ታሰረ፣ አካላቸው ዛለ፣ ሰውነታቸው በሽታ ተወረረ፣ መሬት ላይ ወደቁ፣ መነሳት የማይችሉበት ደረጃ ደረሱ። የሰይድና አዩብ አንደበት ግን አሁንም አለ፣ ምላሳቸው አልተያዘም። አሁንም አላህን ያመሰግናል። አሁንም አላህን በመልካምና ባሳለፉት መልካም ጊዜያቶች አላህን ሹክር ያደርሳል። ነቢዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው የተፍሲር ምሁራኖች እንደሚገልጹት። የሚበሉት አጥተው ሚስታቸው ነበረች ሰው ቤት ተቀጥራ ሰራተኛ ሆና የምታበላቸው ነብይ ምን አንቢያኢላህ። መጨረሻ ላይ በሽታው ከሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን ከዚህ በኋላ ማንንም አንቺ ቀጥሮ ማሰራት አይችልም በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት። አንድ ነገር ማድረግ ነበር የቻለችው ያቺ ታላቅ ሴት። በወቅቱ እንግዲህ ለፀጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ፀጉር ነበራት። ፀጉሯን ልጫ ወይም ደግሞ ላጭታ ሸጠችው። ለነቢዩላህ አዩብ ስታበላቸው ይህ የመጨረሻ ምግብ ነው አለቻቸው። እኔ ማድረግ የምችለው የነበረችን ፀጉር ሽጫለሁ፣ ከዚህ በላይ ሰው ማያሰራኝ ምንም አላደርግም፣ ጌታህን ለምና ያለቻቸው። ነቢዩላህ አዩብ አለይሂ ሰላም የመለሱት መልስ ነው የሚገርመው። እንዴት አድርጌ አላህ ልለምነው አሉ። በጤንነት 83 ዓመት ኑሬ በበሽታ 18 ዓመት ነው ያሳለፍኩትና በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ልለምነው አሉ። ርቃችሁ ተመልከቱ፣ የምንኖርበትን ሀያት እዩ። ግን ለመኑ። የሚገርም ልመና ነው ደግሞ የለመኑት። ሲለምኑም ጉዳዩን ወደ አላህ አይደለም የሚያስጠጉት። ኢኒ መሰኒ የዱር በሌላ አያት ላይ ኢኒ መሰኒ የሸይጣን፣ ከዛስ አድነኝ፣ በሽታውን አንሳልኝ፣ ለውጥልኝ፣ ወደ ነበርኩበት መልሰኝ እኮ አይደለም። ወአንተ አርሐሙ ራሒሚን፣ አንተ እዝነትህ ሰፊ ምህረትህ ትልቅ የሆንክ ጌታ ምን ማድረግ እንዳለብህ አንተ ታውቃለህ። አስቡት፣ ይሄን አንሳልኝ፣ ይሄን ለውጥልኝ አይደለም ያሉት። ሱብሃንአላህ፣ መድኃኒቱ ከሰማይ አልወረደም፣ ከሩቅ አልመጣም።
ኻሊቅ አልከውም እድሩብ ብርጅልክ የተኙበት መሬት ላይ ያለውን በእግራቸው እንዲመቱት ነው ያዘዘው። እዛው ባለው ውሃ እንዲታጠቡ ነው አላህ ሱብሓነሁ ወተዓላ ያደረገው። ያ በሽታ ተለወጠ። ያ የነበረ ነገር ተነሳ። እንደውም ባዕደል ሙፈሲር እንደሚሉት ሚስቲቱ ውጭ ወጣ ወይም ደግሞ ስራ ላይ ቆይታ መጣ ያ የነበረ ሰውነት ተለውጦ ነው ያገኘቻቸው። ከዛስ ምን አለ አላህ ሱብሓነሁ ወተዓላ ለወጠው ነገሩን። መቀየር እኮ ብቻ አይደለም فوجدناه صابرا نعم العبد قال ان الله سبحانه وتعالى سيدنا ايوب ለነበራቸው ሶብር ዋጋ እጥፍ ድርብ ተደረገ። 14 ልጅ የነበረ ወደ 28 ተተካ። የጠፋው ሀብት በሚሊዮኖቹ ነው እንዲመጣ ተደረገ። ለምን? የትዕግስት ተምሳሌት ሆኖ አዩብ አለይሂ ሰላም